ለወንድማችን ለዘማሪ ሚኪያስ ዝማሬ መልእክትን ያሰማልን። ዝማሬ መልእክትን ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላካችን ይባርክልን፣ ይቀድስልን። እግዚአብሔርን አመስግኑለት። አሁን ሰዎች ላይ ሁሉ ከፍ አድርጎ በክብር ዙፋን ላይ ያቆመን ማን ነው? ኧረ ተናገሩ። እግዚአብሔር። በእርዳታችን የሚያነሳን ማን ነው? እግዚአብሔር ነውና ዝማሬው በጣም ልብን ስለሚነካ ነው ያዘመርኩት። የራሱ ዝማሬ ነው። ወንድማችንን በድጋሚ ዝማሬ መልእክትን ያሰማልን። እነዚሁ ደግሞ ከወንድማችን ጋር በክራሩ የሚያገለግለን ወንድማችን አለ። ዝማሬ መልእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላካችን ይባርክልን፣ ይቀድስልን። ከዚሁ ሳልወጣ ዛሬም በማታው መርሐ ግብር ዘማሪት አዜብ ከበደ ኑ በእግዚአብሔር ደስ ይበለን በሚለው ተዋሕዶ ሃይማኖቴ በሚለው በብዙ ዝማሬዎች የምናውቃት እህታችን በማታው መርሐ ግብር ተጋብዛለችና ይህንን ዝማሬ እየዘመርን እግዚአብሔርን እያመሰገን በማታው መርሐ ግብርም ትልቅ ጉባኤ አለን፣ ማንም እንዳይቀር ለማለት እወዳለሁ። መምህርም መጋቤ ሐዲስ መላከ ሕይወት መምህር ንጉሴ ባወቀ የከምባታ ልያ ስልጤ ሀገረ ስብከት ዋና ስራ አስኪያጅ ተጋብዘዋል። ስለዚህ ሁላችንም ከቀኑ 11 ሰዓት ጀምሮ በመገኘት የዚህ የበረከት ተሳታፊ እንድንሆን ቤተክርስቲያን ጥሪዋን ታስተላልፋለች። ላልሰሙትን እንድታሰሙልን እናሳስባለን። ሌላው ከቅድም ጀምሮ ያሳሰብኳችሁ እንደመጣው ሰኔ 17 እዚህ ካቴድራላችን ላይ ታላቅ በዓል ነው። ጻድቁ አቡነ ገሪማ ቋጠሯቸውን ያልፈቱለት የለም። በዚህ በሶሻል ሚዲያው ሁሉ ተለቆ የነበራለ እዚች የፈረሰችው ቤተክርስቲያን መቃኛዋ ላይ ስዕለ አድኅኖን የጻድቁ አባታችን የአቡነ ገሪማን ስዕለ አድኅኖ መታ አናግራ ስትጸንስ ጽንሱን መንፈስ እየደበቀባት ነበረ። እዚህ መታ ስዕለ አድኅኖን አናግሬ ሄድኩኝ። ከዛ በኋላ በጻድቁ አባታችን ተራዳይነት ልጅ አገኘው ብላ የመሰከረች ያለ ብዙ ቋጠሯቸው ተፈታላቸዋሉና ሰኔ 17 አይቀርም። የጸበልም መርሐ ግብር አለን። ላልሰሙት እንድታሰሙልን እናሳስባለን። እዚህ ጋር አውደ ምሕረቱ ላይ አንድ እናታችን አሁን ያሉን መድኃኔዓለም በልጅ ባርኮኛል፣ ልጄንም ያገኘሁት የመድኃኔዓለም ቀን ነው። ካገኘሁት ላይ ለመድኃኔዓለም ለክብሩ መገለጫ የሚሆን አምጥቻለሁ ብለው 1000 ብር አመጥተዋል። መድኃኔዓለም ይጠብቅልን። አንድ እህታችንም እዚህ ጋር ወደ 2000 ብር ገደማ አመጣለች። መድኃኔዓለም ይጠብቅሽ፣ በሕይወትሽ በኑሮሽ ሁሉ መድኃኔዓለም በረከትን ይስጥሽ። አመስግኑ እግዚአብሔርን። ሌላው ደግሞ እዚህ ጋር እናንተ ለበረከት ብላችሁ ያስተባበር ነው ማለት ነው። እዚያው ለምሕረቱ ላይ የተሰጠው 66425 ብር ነው። መድኃኔዓለም እናንተን የሚጠብቃችሁ መድኃኔዓለም ይስጣችሁ። ለወሩ ደግሞ መድኃኔዓለም እንደዚሁ በክብር ተሰብስበን ስሙን የምንጠራ የምናመሰግን ያደርገን። አሜን። አመስግኑት። ደግሞ የእኛ የቤተ ክርስቲያናችን ሞንታርቦ ማሽን ተበላሽቷል፣ ብዙ ጊዜ ተነግረናል እና እሱ ከሌለ ደግሞ ይሄ የአውደ ምሕረቱ ድምቀት ድባቡ፣ ክራሩ፣ ዝማሬው በጣም አስቸጋሪ ነው የሚሆነው እና ዘማሪያኑ መምህራኑ ከሩቅ መጥተው አስቸጋሪ ስለሚሆን ይህንን የሰጠን ሁልጊዜ የሚረዳን የሚያግዘን በጥቅምት መድኃኔዓለም መጋቢት ለጥምቀት ያለውን ስፒከሮች ሁሉ እያመጣ የሚሰጠን ወንድማችን ደጀኔ ዛሬም ማሽኑን እሱ ሰጥቶን ነውና እየተጠቀምን ያለ ነው። እሱንም በሕይወቱ በኑሮ ከነ ቤተሰቦቹ መድኃኔዓለም ይጠብቅልን። አመስግኑለት መድኃኔዓለም። ጉባኤያችንን ጨርሰናል። እንግዲህ በእንግድነት መጥተው ቅዳሴዎች ያሳመሩት የነበሩ አባቶች አሉ። ወንድማችን ከሳሊተ ምሕረት እንቁ አዲስ አበባ ላይ አለ የሚባል ድምፃዊ ዲያቆን ነው ቅዳሴውን ሲቀድስልን የነበረው። እነሱን ሁሉ ዝማሬ መላእክት ያሰማልን፣ ያመሰግኑልናል። ቀጥታ ክቡር አባታችን መላከ ሕይወት ቆሞስ አባ ኤፍሬም ሐዱሽ
የካቴድራላችን ዋና አስተዳዳሪ የመጨረሻውን አባታዊ ቡራኬ ቃለ ምዕዳን ይሰጡናል። ወደ ክቡር አባታችን እንሄዳለን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሕይወት ቆሞስ አባ ኪሮስ፣ ክቡር መጋቤ ሐዲስ መምህር ጥላሁን፣ ክቡር ሊቀ ጉባኤ የካቴድራላችን ዋና ጸሐፊ፣ ክቡራን የካቴድራላችን ሊቃውንተ ቤተ ክርስቲያን፣ ክቡር ወንድማችን ዶክተር የማነ የሰበካ ጉባኤ ምክትል ሊቀመንበር፣ ክቡራን አጠቃላይ የሰበካ ጉባኤ አባላት፣ እንዲሁም እግዚአብሔር አምላክ የሚወዳችሁ እግዚአብሔር አምላክ የምትወዱ ምዕመናን አባቶች፣ ምዕመናት እናቶች፣ ወንድሞችና እህቶች፣ ሕፃናትን ጨምሩላችሁ አምላካችን እግዚአብሔር እንዴት አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር ሁላችንም ከያለንበት እግዚአብሔር ይመስገን ብለን ስሙ እንድንጠራ፣ እንድንባረክ፣ እንድንቀደስ ያው የሆነ ቃሉ እንድንሰማ ኃጢአት በደላችንን ሁሉ ቸር ነውና መሐሪ ነውና ይቅር ባይ ነውና ይቅር በለን ብለን ወደሱ ቀርበን እንድንማጸነው እዚህ ቅዱስ ስፍራ ስለሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ለባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። የተማርነው የሰማነው በልቡናችን ያሳድርብን። አሜን። ላስተማሩን ለመከሩን መምህራችንም መጋቤ ሐዲስ በጣም የምንወዳቸው መምህራችን ናቸው። ቃለ ሕይወትን ያሰማልን፣ በእድሜና በጤና ይጠብቅልን። በዝማሬ መልኩም ለዘመሩልን ወንድሞቻችን ሁለቱም ዝማሬ መላእክትን ያሰማልን። እንግዲህ እንደ እግዚአብሔር መልካም ፍቃድ የዛሬ መርሃ ግብራችን በዚህ አጠናቅቀናል፣ በዚህ አከናውነናል። እግዚአብሔር ፈቅዶና ወዶ ሁላችንም ከቁጥር ሳያጎድለን የዛሬውን ወር የነበረውን በዚህ ሰዓት በዚህ ጊዜ ደስታ ሁላችንም እናውቀዋለን። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። በእድሜ ላይ እድሜ ጨምሮ በጤና ላይ ጤና ጨምሮ ሁላችንም አንደኛ ወር እያከበርን እንገኛለንና ይህንን ወር ባርኮ ቀድሶ ሰላም ስላቆየን በሰላም ለአሁኑ ሰዓት ስላደረሰን በድጋሜ ስሙ የተመሰገነ ይሁን። እግዚአብሔርን በደንብ አድርጋችሁ አመስግኑ።